ባልና ሚስት በቴሌቪዥን እየተጠየቁልህ ነው ባል በቅድሚያ ይገባና ሚስት ለአንተ ምን አይነት ሙዚቃ ነው የምትመርጥልህ ሲባል እሷ መንፈሳዊ ነች ሚስት በተራዋ ትገባና ለባል ምን አይነት ሙዚቃ ነው የምትመርጭልህ ሲባል ያስቴር አወቀን ምን ነው ግራ ወጣ መንፈሳዊ ነች What can I get for you ስትለኝ እውነትም እንደግዝ ነው አሁን ሳስበው እንትን ቁጭ ብለ ከሰፊው ህዝብ አመለጥኩ ብለ ቁጭ ስትል በቴሌቪዥን ሌላ መንገዳገድ ይመጣል ባልና ሚስት በቴሌቪዥን እየተጠየቁልህ ነው ባል በቅድሚያ ይገባና ሚስት ለአንተ ምን አይነት ሙዚቃ ነው የምትመርጥልህ ሲባል እሷ መንፈሳዊ ነች ሚስት በተራዋ ትገባና ለባል ምን አይነት ሙዚቃ ነው የምትመርጭልህ ሲባል ያስቴር አወቀን ምን ነው ግራ ወጣ መንፈሳዊ ነች ለባሏ ምን ነው ግራ ወጣ እያለች ምንነካ ጥያቄ አለመመለስ እኮ አለመተዋወቅ አይደል እቺ አረፍተ ነገር መንግስትን አይመስልም እኔም ምለው አንዳንድ አካላትና መንግስት መች ነው የሚተዋወቁት እንዲሁ በቅጽል ስም እየተጠራሩ ነው የሚሄዱት እንዲሁ እንዲያንገዳገዱ ሊቀጥሉ ነው አስተማሪው ተማሪዎቹ ሲረብሹት ይበሳጭና ጎበዝ እናንተ እኮ የዚች ሀገር ተረካቢ ናችሁ ለምንድን ነው የምትረብሹት ሲባሉ ተማሪዎቹ በአንድ ድምጽ አንረከብ አስተማሪው ይደረግጥና እንደ ጎበዝ ለምንድን ነው ማትረከቡት ሲባል ኦዲት ሳትደረግ አንረከብ እውነታቸውን መጪው ትውልድ ያንተን የዘላለም መንገዳገር በምን አቅሙ ነው የሚረከብልህ ያንተን ክፋትና ግፍ በምን ሚዛን ነው የሚረከብልህ ጎበዝ የተጣለልህንና የሚቀርብልህን ጠጅ መለየት አለብህ ከዛ አልጋና ፍራሽን በአግባቡ ብርሃንና ተስፋ በመታይበት መስኮት በኩል ካደረከው በኋላ በራስጌ ላይ ግጥሙን ጽፈ ያዝማሪው ባንጃውን ግጥም ትደግመዋለህ ባሳየህን ሁሉ የልማት ጎዳና ባዘጋጀህልን አፈርቱ ዜና ባሳየህን መንገድ እኛም እንድንሄድ ከፊታችን ተጓዝ ከከፍታ ውረድ ብርሌን አንሳ ለሰፊው ህዝብ ደህንነት ስንል የራስጌውን ግጥም እንደግመዋል ባሳየን ሁሉ በልማት ጎዳና በደሰኮርክበት አፈርቱ ዜና ባሳየን መንገድ እኛም እንድንሄድ ከፊታችን ተጓዝ ከከፍታ ውረድ ጠጅን ከፍ አርግ አትወለጋገድ መፍትሄ የሚሰጡ መስሎሃል እንደ መንገዳገድን አጀንዳ ሲያረጉልህ አይደለም አንተ እኮ ነፃ ገበያ ውስጥ ነው ያለው ጎበዝ ለምሳሌ ለወር ያህል ውሃ ቢጠፋ በሰፈር ሰላማዊ ሰልፍ አይደል የምታደርገው ነፃው ገበያ ሃይላንዱ አዘጋጅቶ ይጠብቃል እንደተለመደው ውሃ አንድ ወር የጠፋው ይለቀቅልን ብለህ መፈክርህን አዘጋጅተህ ስትወጣ ቲሸርት ለብሰህ ያገኙሃል መንግስትም ሰላማዊ ሰልፍን ይጠብቅና በተቃውሞ ቆጥሮብህ በእሳት አደጋ ውሃ ጭኖ በውሃ ይበትናል ይህን ጊዜ ከሰፊው ህዝብ ጋር መንገዳገድ ካልፈለክ ባልዲን ይዘህ አምጥተህ ትደቅናል ነግሬሃለሁ በሰላማዊ ሰልፍ መልሱ የሚመለስለት ቲሸርት ሻጭ ብቻ ነው
ነፃ ገበያ ነው አለ። ለካማ አግኝታችኋል፣ ተጠቋቆሙብን። መጠቋቆማችን እንዴት እንደሆነ ላሳይ እንዴ። ያኔ ዩኒቨርሲቲዎች መማሪያ በነበሩ ጊዜ እንዳሁኑ ጦር ካምፕ ሳይመስሉ ማለት ነው። የቅርብ ጊዜ ታሪክ እኮ ነው። ጋዜጠኞቹ እግር ኳስን እንደ ጦርነት በሰላም ተጠናቀቀ በሚሉበት ጊዜ እንደዚህ መላቅጡ ሳይጠፋን ፎቅ ምናምን አልነበር የሚጠፋብን። አንድ ዩኒቨርሲቲ ውስጥ አንድ ፎቅ ጠፋል። ፕሬዝዳንቱ መጣ፣ ጥበቃዎቹን ሰበሰበ። ጎበዝ ምን እየተካሄደ ነው? ፎቁ የት አለ አላቸው። የጥበቃው ኃላፊ ምን ቢል ጥሩ ነው? ጎበዝ እንዴ እኔ ማታ አስረክቤ ነው የወጣሁት። ተጠቋቆሙብን። ነፃ ገበያ ነው አለ። ብዙ ሰዎች ነው በአንተ ጫንቃ ላይ ኑሯቸውን የሚጥሉብህና በአንተ ሊመትሩብህና ሊሸምቱብህ የሚፈልጉ። ምን ነው ስትላቸው ሲመሽ ዋጋ ይጨምራል ይለዋል። ግድ የለም ለገበያ መሽቶ ለገበያተኛ አይነጋ መስሏቸዋል። ለኛም አንድ ቀን ይነጋል። አዝማሪው ባንጃው እኮ እውነቱን ነው። ገፍትረው ሲጥሉን አውቀን የተደፋን፣ ጎትተው ሲጥሉን ወድቀን የተደፋን፣ ወድቆ መነሳትን ቢያዩት ብለን እንጂ እንቅፋት መሆኑ እኛስ መቼ ጠፋን አለ። ሁሉ ጊዜ የመንገዳገዳችን ምክንያት ኮርጀንም ዜሮ ስለምናገኝ ነው። ተምሮ እንዳልተማረ መሆን፣ በነፃ ገበያ ሁሌ መገመት። ነፃ ገበያ ነው ከፈለክ ግዛ ካልፈለክ ሂድ አለው። መንገዳገድ እኮ በከፍተኛ ሁኔታ ይፈለጋል። ምነካ በመገዳገድ ምክንያት ለመንገዱ በጀት ይጸድቃል። አንተ መንገዳገድህን ሳትለውጥ የበጀት አርቃቂዎቹ ህይወት ይለወጣል። ይህ ነው ስልጣኔ። በአንጻሩ የኢትዮጵያ ኤሌክትሪክ የደረሰ አዝመራ ማለት ነው። ትንሽ ካፊያ ሲነካው እምሽክ ይላል። እኔ ብዙ አይነት አማኝ ያውቃለሁ። ኢትዮጵያ ውስጥ የኤሌክትሪክ መኪና እንደሚነዳ ሰው ያለ አማኝ የሚኖር አይመስለኝም። እውነት መሆኑን አላረጋገጥኩም እንጂ የኤሌክትሪክ መኪና ባለቤቶች ባትሪ ሲጨርሱ መኪናቸውን በነዳጅ በሚሰራ መኪና አስጎትተው ጅቡቲ በመሄድ ቻርጅ ያስደርጋሉ ሲባል ሰምቻለሁ። እድል የሆነው መኪና የለኝም። ዜብራ ላይ ተገትሮ በማያገባው የሰው ቴስላ የሚቆጥር ሰው ካያችሁ እኔ ነኝ። በነገራችን ላይ የአዲስ አበባ አስፓልት ላይ ያለው የእግረኛ ማቋረጫ ለምን ዜብራ እንደሚባል አይገባኝም። ናሽናል ጂኦግራፊ ጣቢያ ላይ እንዳየሁት ዜብራ ከግንባሩ እስከ እግር ጥፍሩ ድረስ በደማቅ መስመር የተዥጎረጎረ ፍጥረት ነው። በአንጻሩ የከተማችን የእግረኛ ማቋረጫ መንገድ የሆነ ምልባላችሁ አመድ ላይ ናፕ አድርጎ የተነሳ የወፍጮ ቤት አህያ ነው የሚመስለው። እግረኛ መንገድ ላይ ቆሜ ባለመኪናው ሁላ ካሁን ያሻግረኛል ብዬ ሳስብ መኪናውን እንቁልልጭ እያለኝ ያልፋል። አሁንማ አሽከርካሪዎች እለፍ የሚል ምልክት ካሳዩኝ ራሱ አላምናቸው። አነጣጥረው ለመግጨት የሚያመቻቹ ነው የሚመስለኝ። ባለፈው የአንድ ክፍለ ከተማ ህዝብ በእግረኛ ማቋረጫው ዳር ተከማችቶ አሻጋሪ ይጠባበቃል። ቢጫ የለበሱ ተለማማጅ ትራፊኮች መንገዱ ዳር ቆመው ዘናጭ መኪኖችን በፈገግታ ያሳልፋሉ። እኛ እግራኞች ልንሻገር ስንቃጣ እዛው ባለበት የሚል ምልክት ያሳዩናል። የሆነ ጊዜ ላይ መንገዱ ዳር ረጅም ጊዜ ከመቆማችን የተነሳ አብረውኝ ለቆሙ እግረኞች መሪ የመሆን ፍላጎት ውስጥ ያቆጠቆጠ። ወደ ተከማቸው እግረኛ ዞር አልኩና ጎበዝ ተከተሉኝ፣ ያለቀው አልቆ የተረፍነው እንሻገራለን። የሆነ ጊዜ ደግሞ ችሎ ማደር ብዬ የሰየሙትን ጫማዬን እየነዳው ወደ ሰፈሬ ስገሰግስ ከኋላዬ አንዲት ድክም ያለች ላዳ አስፓልቱ ላይ ስታዘግም አየሁ። መኪናይቱን ብታዩት ታርጋ ያለው ዊልቸር ነው የምትመስለው። በጣም እየተጎተተች ስለምትሄድ ከኋላዋ ለሚከተሏት ዘመናዊ መኪኖች
ስፒድ ብሬከር ሆና እንድታገለግል የተሰራች ነው የምትመስለው። ሹፌሩ ወዴት እንደሚነዳ አላወቅኩም። ሲመስለኝ መኪና መሰሏን ነገር የሆነ ራቅ ያለ ቦታ ጥሏት ለመመለስ እየነዳ ነው። አጅሬ እንደምንም እየተንፏቀቀ ደረሰብኝና በውቄ የፀሐይ ከሚዠልጥህ ግባ ልሸኝህ አለኝ። እምቢ እንዳልል ግብዣዬን ናቅ ብሎ በንዴት እንዳይገጨኝና በመኪናዋ ላይ ጉዳት እንዳላደርስ ሰጋው። በሩ እንዴት ነው የሚከፈተው ስለው እንደ ሰርዲን ክፈተው ብሎ መለሰልኝ። የሚገርማችሁ ነገር አንዳንድ ነገሮች ሲገጥሙኝ ምን አቀብጦኝ ነው ያንን የመሰለ የሰለጠነ ሀገር ጥዬ መጣሁ እላለሁ። በቀደም ዕለት ውሃ ልማቶች የአንድ ወር የውሃ ክፍያ አልከፈልክም ብለው በረንዳ ላይ ያለውን ቆጣሪን በመጋዝ ቆረጡብኝ። የሚገርመው እኔ ውሃ ለመቆጠብ ካለኝ ፍላጎት የተነሳ ገላዬን ራሱ የምታጠበው ጂም እየሄድሁ ነው። በወር የምከፍለው ከ150 ብር የማይበልጥ ቢሆንም ቆጣሪውን መልሶ ለማስቀጠል 2000 ብር ቅጣት መክፈል አለብኝ። በአጭሩ የውሃ ልማት ሰዎች ለሕዝቡ ውሃ ከመሸጥ ቅጣት መሸጥ የበለጠ ያዋጣቸዋል። የሚገርመው ነገር ቆጣሪውን በሚቆርጡበት ሰዓት እኔ ቤት ተቀምጬ የነበረ ቢሆንም አልሰማው። ሲመስለኝ ሲቆርጡት ደርሼ እንዳላስጥላቸው ቀስ ብለው ኮቴያቸው እንዳይሰማ ጫማቸውን አውልቀው በመጋዙ ላይ ድምፅ ማፈኛ ገጥመው ነው የቆረጡት። በጣም ተናደዱ። እልያዝ የቀረ ይቀራል እንጂ 2000 ብር ከፍዬማ አላስቀጥልም አለው። አንድ የሰፈራችንን ቴክኒሻን አስጠርቼ ከጎረቤቱ ዋሳብልኝ ብዬ ለስራ ማስኬጃ 200 ብር ሰጠሁት። ከጥቂት ሰዓታት በኋላ ስመለስ የቤቴ ጠረን በስማ ምን ልበላችሁ፣ የሆነ በድሮን የተመታ የሰገራ መምጠጫ ቦቴ መኪና። ቴክኒሻኑ ምን ጉድ ነው ስለው ይቅርታ ከጎረቤት ውሃ ስብልሃለሁ ብዬ በስህተት ሽንት ቤቱን ሳብኩት። በየነ ይባላል። በየነ ጥሩ ሰው ነው፣ ግን ሁሌም አዲስ መጤና ፍሬሽ መሆኔን ሊያስታውሰኝ ይፈልጋል። አንድ ቀን ስማ በውቄ ቱ ቢ ኦነስት ዊዝ ዩ እንግሊዘኛ ለመናገር ባትሞክር ደስ ይለኛል። እንግሊዘኛ ስትናገር እንደ ግዕዝ ነው። የምትፈልገውን ነገር ጥርት ባለ አማርኛ ለእኔ ንገረኝና እኔ ጥርት ባለ እንግሊዘኛ አስተረጉምልሃለሁ አለኝ። አብሮ ለመኖር ስል እየመረረኝም ቢሆን ተስማማሁ። ከዕለታት አንድ ቀን የሆነ ፈረንጅ ካፌ ገባን። ባሬስቷ ዋካን አይ ጌት ፎር ዩ ስትለኝ እውነትም እንደ ግዕዝ ነው። አሁን ሳስበው ዋካን አይ ጌት ዩ ስትለኝ በየነ ወደ እኔ ዞሮ ምን ትፈልጋለህ እያለች ነው። በዝንጅብል የተቀሸረ ሻይ እንደምፈልግ ንገራት አልኩት። በየነ ወዲያው ወደ ባሬስቷ ዞሮ ካን ዊ ጌት ዋን የዝንጅብል ሻይ ነው ያልከኝ አይደል? አዎ አልኩት። እኔ የምልህ ለምን ሌላ የረባ ነገር አታዝ? እኔ የምልህ ኤርሚያስ አመልጋ ያልከው ሰውዬ በ24 ሰዓት አንድ የሚበላው ከስራ ተባሮ ነው እንዴ? ረጅም ጊዜ መጾም እድሜን እንደሚያስረዝም ላስረዳው ሞከሩ። እስቲ በእናትህ ዝም በል ብሎ አቋረጠኝ። ከምርምር ላይ ተነስቼ ነው የማናግርህ አልኩት። እኔ ደግሞ ከልምዴ ተነስቼ ልንገርህ። ይኸውልህ የኔ አባት ውዳዴን፣ ገናን፣ ፍልሰታን፣ ነነዌን ይጾም ነበር። ይሄ ሁሉ ጾም ስለማይበቃው በወዳጅነት ተሰልፎ የሙስሊሞችን ጾም ሁሉ ይጾም ነበር። ምን ዋጋ አለው? ይህ ሁሉ ጾም በ40 ዓመቱ ከመቀጨት አላዳነውም። ታማው ነበር አልኩት። አሟሟቱስ በአምባጓሮ ነው። ለሁለት ደብድበው ገደሉት። እና ይሄ ከጾም ጋር ምን አገናኘው አልኩት። አይ የጾም ቀን በባዶ ሆዱ አግኝተውት ነው እንጂ በልቶማ ቢሆን 10 ሆኖ ቢመጡ እንኳን አይችሉም።